ቀኝ እጃችሁ ከፍ አድርጉ ዋቹም ላይ ምንም ላይ ብቻ ከፍ አድርጉ አይን ይጨፈን 7 ጊዜ ይህን አዋጅ ታውጁና ይሄው በጥቃቅንና በከባባድ ደዌዎች በተለያየ ድግምትና መተት በተለያየ አይነት ከርስ ተውጦ ያሉ ወንድና ሴት ልጆች የሚተፉበት ሰዓት ነው አለ ይሄ ማታ ጀምሮ በዚህ 3 ቀን ውስጥ የአመታት ጥያቄ የአመታት መርገም ከላቸው ይሰበራል አለ እጃችሁን ከፍ አድርጉልኝ አንዴ ቃል አይን የጨፈነ ሰው መንፈሱን የሰበሰበ ሰው ከኔ ጋር በኢየሱስም ይተፋጥላላችሁ አንድ ሰው ሁለት ሶስት አራት በረከትህን ጤንነትህን ምርኮህን አራት አምስት 2007 ያንቺ ነገር ያንተ ነገር ስድስት አውሬው ያወጣውን ምን ይላል የመጨረሻ ሰባት እጅ ከፍ አድርጉ ቻ ሄራ ሶማ አይን ጨፈን ኩባ ዘሚሎ ፋሪያስ ዘሞራ ሲኮራ ባፓዲያስ እጃችሁ ከፍ አድርጉ ፑላስ እሺ በኢየሱስ ብላችሁ ጸጥ በሉ አዎ ቀኝ እጃችሁን ዋሃችሁን አውርዱና አጠገባችሁ ያለው ሰው ላይ እጃችሁን ጫኑ በኢየሱስ ብላችሁ ጫኑ ጸጥታ አይን ጨፈን ራስ ዝቅ አድርጉልኝ ጸጥታ ፈልጋለሁ አሁን የ600 ሰዎች የተዋጡ ጤንነት በረከቶች ይተፉ እሺ የተዋጡ ሰዎች አሉ እዚህ በድግምት የተዋጡ በበሽታ የተዋጡ በመርገም የተዋጡ አብሮኛ ይሻገር ጌታ ሆይ 2009 ይያሉ እየተከራከሩ የመጡ ሰዎች አሉ ጸጥ በሉ አሁን መርገማቸውን በረከታቸውን መርገም ጥሎ በረከት ይዘው የሚነሱ በተለያየ ድግምት ታሰሩ ሰዎች አሉ ጸጥ በሉ ይተፋሉ ከውስጣቸው ቮሚት ያረጉ የሚያወጡት አለ በቡና በወተት በምግብ የገባ በተለያየ አይነት ረቂቅ ሲስተም ወደ ውስጣቸው የገባ ወዳቸው ውስጥ የሚገላበት ደማቸው ውስጥ የሚሽከረከር አስም ሳይነስ ድግምት ጸጥታ እብለፍ ቮሚት ያረጉ ይወጣል እሺማ ውጣ እለፍ የእግዚአብሔር ሰው እለፍ የተዋጡ የተተፉ ነው ጂሰስ እለፍ ድግምት እየፈረሰ የሞት መንፈስ እየተመታ ጀምተው ጫኑ በእምነት ጫኑ እጃችሁን አጠገባችሁ ባለው ሰው በእምነት ጫኑ እዚህ አላህስ እጃታ ሪባስ ካቦራ ውዳ በኢየሱስ አውጣቸው የሚወርቁት ቶሎ አውጣቸው ወደ እኔ አውጣቸው ፍጠኑ አውጣቸው የእግዚአብሔር እሳት እየመታቻቸው ነፃ እየወጡ አውጣቸው ቡዳ አየጥላ መንፈስ ዛር መንፈስ ውቃቢ መንፈስ ጀብደት መንፈስ የበተት መንፈስ ነውጣ ባንቺ ላይ የተሰራ መሰራ አይከናወንም እንደምን ይው ያስመለጣቸው እግዚአብሔር ይው ካሉበት እየተመቱ ሰንሰለት እየተበጠሰ ነው የዋጣ ሎሴባ የተዋጠ ነገራቸው እየተተፋ
ሽባባባባ ጸልዩ ያጠገባችሁ ያለው ሰው ላይ ብዙ ሰንሰለት እየተበጠሰ ብዙ መርገም እየተሰበረ የተዋጠ ነገራቸው እየደቁ ጫኑ አንድ ደቂቃ ሁሉ በጌታ ኢየሱስ ሁሉ አፍርሱ ጸጥ እንዳትሉ በየሆስፒታል የሚያንከራትታቸው ጤንነታቸውን ያሳባ ልቦና የተቀመጠ የሚለኛው ነውና ተደግሜ የገባው ፍጻሜውን ላበላሽ ነው ልገላት ነው የገባው ይላል ነውና ውዳ በጌታ ኢየሱስ ውዳ መጨረሻ ላይ ሰላም ውዳ ጦውና ራቲያና ሞሽ ካፓራስ አውባ እባባ ያለው የተደከለ እባብ ፎቶና የተደከለ ነውና ወንድ ልጅ ላይ ያለው ሸቦት መንፈስ ውዳ በጌታ ኢየሱስ ውዳ በናፍሬቱ ኢየሱስ ውዳ በትንሣኤው ጉልበት ሊሴማ አታድም ላሳብዳት በጠጉር ውስጥ ገባው ይላል ላሳብዳት በጠጉር ውስጥ ተሰርቼ ገባው ይላል ጭንቅላቷን ይዣለሁ ይላል ውዳ ቺካሮ ሴማ ራታካቴኒ ባቴኒባ ይኸው እያስጨነቃት ነው ይጮኻል እሺ እጃችሁ ከፍ አድርጉና በኢየሱስ ስም በሉ ያዝ አጠገባችሁ ያለው እጁን ያዙ በኢየሱስ ስም ብላችሁ ያዙ ጸጥታ አሁን ብዙ ሰው ነው የሚፈታው የጌታ የእግዚአብሔር እጅ አሁን ዴሊቨር ታረጋቸዋለች እጃችሁን እጅ ለእጅ ተያያዙ በጣም ብዙ ሰዎች አሉ ስሙኛ አንዴ አትልቀቁ አጠገባችሁ ያለው ሰው አትልቀቁ ብዙ የተዋጡባቸው ነገሮች ይተፋሉ ምን ልታረግ የማንስም ለስንት ዓመት አሰርካል ተያዝ እሷ አያችሁ ሰይጣን ምን ያህል እንደሚቆጭ ስላመለጠቻት ብቻ ማለት ነው የተቆጨ አጠገብ ያለው ሰው ያዛችሁት ሰው አምልጣ አትገኝም ማለት አንተ ብቻ ሳይሆን ዘር ማንዘር አምልጧል ነው ያመለጠ ሰዎቹ ከፋር አሜን ይለኛል ወይ ይወደቃል አሰጋ አምጡታ ዛሬ
ምን አረብ ምን አረብ ምን አርጊ ያን ሶዬ ኢየሱስዬ ሶዬ ባካችሁ እጃችሁ ከፍ አድርጉና ያድናል ይታደጋል ልገብ ሲዋጋ ምን ይሻላል ማን ይርዳ ፈሪናቸው ጥሎሸሹ ካንቺ ጋር ያለው ከነሱ ጋር ካለው ይወጣል የሚለው ጮኸ አሜን ይለኛል ለምን አሳጣች ትጮህብሻል ትጮሃል ስሙ መጥራት አልቻለም ኢየሱስ የሚለው ስም መጥራት አልቻለም ያንቺ ኢየሱስ ምን ያህል ከባድ እንደሆነ እየሰማሽ ነው የገባው ጮህ አሜን ምን ይሻላል አሁን ታጥለቃት ለምን ነው ማጥለቅ እጃችሁ ከፍ አድርጉ አሁን ያስም እዚህ ውስጥ አሁን የ600 ሰዎችን ዶክመንት ነው ያየሁት አይ ምን ልታረገኝ ነው ምን ነው ምን ሆነ ባለቤቷ ነው ኬት መተ ና አመለጠች እሳት ቀናበል ማነው እሱ ይሄው እሱ ማነው እሱ ይሄ ማነው አጠገብ ያለው ማነው እሱ ተናገር ማነው እሱ ተናገር ማነው እሱ ማነው እሱ እኔ አላቀለትም እሱ ነው አመጣው እዚህ ጉድ ምንድነው ስለሷ የራሱ ጉዳይ ነው ባሌ ነው ነው ሰው ነው መሰለኝ እኔ ባሏ ነው ወደ ነሱ ባሏ ነው እሱ የራሱ ጉዳይ ነው ስለዚህ ምንም አያገባኝም እሷን ነው የምትፈልገው እሱን አትፈልግም ለምን እሷን እንደተሰማ ምንድነው የሰጠች እናቷ ምንድነው የሰጠች እሷን በቃ ከልጆቿ መሃል እሷን ሰጠች አሃ እጃችሁ ከፍ አድርጓ ይሄን አውሬ እንመታና የብዙዎቻችሁን በረከት አሁን አስለቅቃለሁ ተነስ የተቀመጥክበት ስፍራ እሳት ወደ እኔ ዞር እጅ ወደ ላይ ሁለት እጅን ወደ ላይ ከፋር እጅን ወደ ላይ እጅን ወደ ላይ
ሁላችሁ ከፋር እጅ ከፋር ይችላል ዘመን በቃ ጊዜ በቃ እጅ ከፋር አውጥሬ ምን ይበል ከፋር ይችላል ነፍሷን በል ወይኔ ጉዴ ፈጣን ቆም ይሻላል ተበርከክ በጌታ ኢየሱስ ስም አዝሻለሁ 1 2 3 እጅ ከፋር እኔ ምን ይበል ነፍሷን በል ኢየሱስ ቀድሞሃል ስራ በጌታ ኢየሱስ ፈረሰ አንድ ኢየሱስ ቀድሞሃል ይበለኝስ ተነስ እጅ ከፋር አሁን እኔ ምን ነፍሷን በል አንደበቷ ላይ እሳት አስቀመጥ እሳት አሁን እሳት እኔን አልነካ ቀና በል እኔን አልነካ ማዝና በላው ማዝን ብቻ እኔ ማዝን ብቻ በላው ሳት የለህም እኔ ማዝን በል ነፍሷን በል ወይኔ ነፍሷን በል ኧረ እንዴት ነው ነፍሷን የምትሰጠው ለአንተ ለናፍሬቱ ለኢየሱስ ነው የምትሰጠው ነፍሷን አታጠፋትም አትገላትም እጃችሁ ዘርጓው እኔ ምን ብቻ በል ነፍሷን በል በጌታ ኢየሱስም ስራ ፈርሷል መንግስት ፈርሷል በናፍሬቱ ኢየሱስ ያው ይሄ መንፈስ የብዙዎቻችሁ ነገር እንዳይለቀቅ ሊያዘገይ ይፈልገው ነው እሺ አሁን እግዚአብሔር ሲፈታት ነው ማለት ሰንሰለቱ ተበጠሰ መርገሙ ሰበረ በለኔ በል ነፍሷን በል ዘመኗን በል ሕይወቷን በል ትዳሯን በል ለቅቄ ወደ ጥልቁ እሳት ገባ ወደ ጥልቁ በል ሌላ ነገር እንዳትናገር ወደ ጥልቁ በል እገባለሁ ተናገር እገባለሁ በል በታላቅ ድምፅ 3 ጊዜ በመጮህ በኃይል እየጮህ አንድ ሂድ ፍጠን በኃይል እየጮህ ሂድ እየጮህ አንድ ሁለት ወደቀ አለቅም ብሎ ተባረረ ነገርን ያዘ ተባረረ ሃሌሉያ መቼም እጅ አልሰጥም ለጠላቶቼ እጅ አልሰጥም ወዮ መቼም እጅ አልሰጥም ለጠላቶቼ እጅ አልሰጥም ከእኔ መጣችሁ ለምን መጣችሁ እዚህ ለዚህ ሮብለት ገልሎት ነበር ከሌሊቱ 7 ሰዓት ስሙ መጨረሻ ነገር ውስጥ ገብታ ለዚህ ቤተክርስቲያን ሽማግሌዎች ምናምን ጠራ ጸለዩ ሞታ መጨረሻ አያችሁ እና በዚህ ምክንያት ዓርብ ዕለት ነው የገባነው ጌታ በቀል ታደጋት ያድናት የሚችል አምላክ የለም
ከዘር ማንዘር የመጣ መርገም መሆኑን ያኔ ተናግሯል። ስለዚህ ወደዚህ ዘመጣ ጌታ ታላቅ ነው። ማን ነው ስምሽ? ትዕግስት ከየት ነው የመጣሽ? ቅድም ያስፈራራሽኝ ነበር። የምር እኔን ልትመቺኝ ነበር። ማርሻል አርት ተምረሻል እንዴ? እኔም ማናለ ዛሬ እግዚአብሔር ነፃ አወጣሽ። ማለት ነው። ምን ተሰማ? እስኪ ና። ሮብለት ሞታ ነበር ከሌሊቱ 7 ሰዓት በጣም አስቸጋሪ ሰዓት ነው። ቀን ሆኖ እንኳን ብዙ ሰው ማግኘት ይቻላል። ለጸሎት ባሳቻት ላይ በእንቅልፍ ላይ ነው ያፈናል። እዚያ በጣም ስታጣጥሎች ስትቃጠላት በነፍሴን አስመልጥ ሴጣን ከቦኛል ነፍሴን ወጣን ማለች። ጸለይ ምናል ባለታ ከመን በላይ ሲሆን ለአገልጋዮች ካለሙንትን ደወሉላቸው። ሁለቱ መጡ። እስከ 9 ሰዓት ደወሉ። ማንም ጸለዩላት። ትንሽ ነፍሷ ስመለስ ያዞራታል። ምናልባት ደም በጣም አንሶ ይሆናል አለች። ሆስፒታል ወሰድኳት። ጠዋት ከሆስፒታል መጣች። ከዚያ በኋላ ያው ችግሩን ስለማውቅ የሕክምና የሌላም ጉዳይ ሳይሆን በኢየሱስ ክርስቶስ ብቻ የሚፈጸም በኢየሱስ ክርስቶስ ብቻ እግዚአብሔር ምሕረቱን አደረገልን። እንግዲህ ማንተታመንበት ጊዜ የለም እና ታይፎይድ፣ ታይፈስ፣ ጨጓራ፣ ኩላሊት የማማት ነገር የለምና ዘመኗን ሁሉ ቀንበር ተሸክማ እንዲህ አሁን እዚህ ስትመጣ እንዲህ የምትለፈልፍ መስሎ ነበር። አይ አልጠበቅኩኝም በጭራሽ። ምክንያቱም ታላላቅ ኮንፈረንሶችን ምኖችን ትካፈላለች። ምንም ዛሬ ግን ያስከኝ እያለ ነበር መንፈሱ። አዎ ከትላልቅ ኮንፈረንስ አምልጦ ዛሬ ተያዘ። አዎ ያስከኝ። እጃችሁ ዘሩ። ከዚህ በኋላ ወደ ቤትሽ ሞትና ጭንገፋ ከቶ አይገባም። የሞት ሞጊያን ጌታ ኢየሱስ ሰበረ። 1 2 3 እሺ